አርእስተ ዜና በዝክረ ኒቂያ ሀገር አቀፍ የሊቃውንት ጉባኤ ላይ የተነሱ ጉዳዮች ተፈጻሚነት እንዲኖራቸው ሊቃውንተ ቤተክርስቲያን ጥብቅ ክትትል ሊያደርጉ እንደሚገባ ተጠቆመ። የቅድስት ቤተክርስቲያን የ10 ዓመት መሪ ዕቅድ እውን ለማድረግ ሊቃውንተ ቤተክርስቲያን ኃላፊነታችንን ልንወጣ ይገባል ሲሉ ተናገሩ። በሰሜን ወሎ ሀገረ ስብከት በዳውንት ወረዳ 1600 ዓመታትን ያስቆጠረው የመቅደሰ ማርያም አቡነ ሙሴ አንድነት ገዳም ፍልፍል ዋሻ ከፍተኛ ጉዳት እንደደረሰበት ተገለጸ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብራችሁ ቆይታ ማድረግናል። ከዜናዎቹ ጋር አብራችሁን ተሆኑ ዘንድ በአክብሮት ጋበዝን። በዝክረ ኒቂያ ሀገር አቀፍ የሊቃውንት ጉባኤ ላይ የተነሱ ጉዳዮች ተፈጻሚነት እንዲኖራቸው ሊቃውንተ ቤተክርስቲያን ጥብቅ ክትትል ሊያደርጉ እንደሚገባ ተጠቆመ። ሊቃውንቱ ለቅድስት ቤተክርስቲያን የመከሩበትን ጉዳይ ከቅዱስ ሲኖዶስ ውሳኔ በኋላም ተከታትሎ ማስፈጸም እንደሚገባቸው ተመላክቷል። ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። ጥራት ያለው ውሳኔ ወስነን ያው ለሲኖዶሱ እንዲቀርብ አድርገናል። ስለዚህ እነዚህን ውሳኔዎች ወስነን ለቅዱስ ሲኖዶስ ያው ይሰጣዋል። ቅዱስ ሲኖዶስ ደግሞ እንግዲህ ትልቁ የቤተ ክርስቲያንቱ የበላይ ባለስልጣን ስለሆነ የሊቃውንቱን ውሳኔ የሊቃውንቱን ሐሳብ ተቀብሎ ያጸድቀዋል ማለት ነው። እሱ ተቀብሎ ወደ መሬት ሲያወርደው ቤተ ክርስቲያንቱ አሁን ካለችበት ውድቀት ተነሳለች በእርግጠኝነት። ለሶስት ቀናት ሲካሄድ የነበረው ሀገር አቀፍ ጉባኤ ላይ ለቤተ ክርስቲያን ትንሣኤን የሚያሳዩ ጉዳዮች መነሳታቸው የሚታወስ ሲሆን ሊቃውንተ ቤተ ክርስቲያን እኒህን ጉዳዮች ተከታትለው ማስፈጸም ይገባናል ሲሉ የአራቱ ጉባኤያት የትርጓሜ መምህር የሆኑት አባ ተክለ ሃይማኖት ኃይለ ማርያም አሳስበዋል። በቤተ ክርስቲያን ወርቃማ ውሳኔዎች ይወሰናሉ። እዚህ በፊትም ሲኖዶስ እየወሰነ ነው የመጣው፣ ነገም ይወስናል። ግን ብዙ ጊዜ ሲኖዶስ የወሰነው ውሳኔ መሬት ላይ ወርዶ አይተነው አናውቅም። አሁንም የኛ ስጋት የቤተ ክርስቲያን አንድነት የሚያጸና የሚያጠናክር ውሳኔ ነው እየወሰነ ያለ ነው እና ይህ ውሳኔ እስከተወሰነ ድረስ ስለዚህ ይህን ወርቃማ ውሳኔ ሲኖዶሱ ተግባራዊ ማድረግ መቻል አለበት። ተግባራዊ አድርጎ ወስኖ ሲያበቃ ደግሞ አፈጻጸሙን እስከታይ ድረስ መውረድ መቻል አለበት። ለቤተ ክርስቲያን የሚጠቅሙ ውሳኔዎች ከዚህ በፊት ተግባራዊ ያለመሆናቸው ስጋትን እንደፈጠረባቸው የገለጹልን ሊቃውንተ ቤተ ክርስቲያን በበኩላቸው በምን መልኩ ተፈጻሚ መሆን እንዳለበትም ጠቁመዋል። ተደጋግፈን መሄድ ማንችል ከሆነ ምእመኑን በራሱ ሊሰማ አይችልም። ማንን ይስማ? አንዱ በዚህ እንዲህ ይላል፣ አንዱ በዚህ ይናገራል። ስለዚህ ወደ አንድነት ወደ ማዕከላዊነት መምጣት አልቻልንም ማለት ነው። ይህን እንዲመጣ ደግሞ በዋናነት አባቶቻችን በላይ በቅዱስ ሲኖዶስ ሲቀጥል ደግሞ ሊቃውንተ ቤተ ክርስቲያን አሉ፣ በየዘርፉ ያሉ በጉባኤ ቤትም በስብከተ ወንጌል ኃላፊነትም በዚህ ሁሉ ያሉ ምእመኑም ደግሞ እንደምእመንነቱ ሃይማኖቱን ተረድቶ መሄድ ቢችል ቤተ ክርስቲያን ወደ ቀድሞ ማንነቷ መመለስ ትችላለች። በየሀገረ ስብከቶቻቸው ያለውን ችግር የማይፈቱ አባቶችን ቢፈቱ ችግራቸውን ቢያቃሉ አስተምሮ ላይ ያለውን ችግርን አስተዳደር ላይ ያለው ችግራቸውን ቢያዩ በቅርበት ከመመናኖቻቸው ጋራ ቢወያዩ ከአገልጋዮቻቸው ጋር ቢተዋወቁ ኃላፊነቱን ሁሉም በሚወጣ መንገድ ትክክለኛ ቤተክርስቲያኒቱ አስተምሮ ይሳለጣል ብለን እናምናለን። በተለይ አስተምሮ ደረጃ ላይ ደግሞ የሊቃውንቱ ቦታ ለሊቃውንቱ ቢሰጣቸው አሁን ላይ ደግሞ ሁሉም አስተማሪ የሆነበት ዘመን ነው። ሁሉ በየወንዙ መምህር የሆነበት ችግር ስለሆነ የመምህራን ደረጃ ለመምህራን ቢሰጣቸው መፍትሄ ይመጣል ብዬ አምናለሁ። ጉባኤ ቤቶች ለነገዋ ቤተክርስቲያን ዘመኑን የዋጀ አገልግሎት መስጠት የሚያስችላቸው ስራ ላይ ከወዲሁ በትኩረት ሊሰሩ እንደሚገባ ተጠቆመ። ቤተክርስቲያንን ከዘመኑ ጋር አብሮ ለማሻገር ጉባኤ ቤቶች ጠንካራ ርብርብ በማድረግ የሚጠበቅብንን ሁሉ ልንወጣ ይገባል ብለዋል ሲል ባልደረባችን ተመስገን ፈቃዱ ከጉባኤ ቤት መምህራኑ ጋር ቆይታ አድርጓል። ጉባኤ ቤቶች ለነገዋ ቤተክርስቲያን ዘመኑን የዋጀ አገልግሎት መስጠት እንዲችሉና ከሚመጡባት ተግዳሮቶች እንድትጠበቅ በሚያስተምሩበት ጉባኤ ቤት ጠንካራ ስራ እየሰሩ መሆናቸውን በሰሜን ወሎ ሀገረ ስብከት የአዲስ ኪዳን ትርጓሜ መምህሩ ልዑለ ቃል በላይ ተናግረዋል። ያው እንግዲህ ለጉባኤ ቤት ተማሪዎች ዘመናዊነትን የተላበሰ ከዘመኑ ጋራ አብረው እንዲጓዙና ቤተክርስቲያኒቱንም አብሮ ለማሻገር ያለውን የትምርታችንንም ሂደት ዘመናዊ ለማድረግ
ግዴታ ዘመኑን መከተል ተገቢ ስለሆነ በዚህ መልኩ ደቀ መዛሙርቶቹ ወደፊት ቤተክርስቲያኒቱንም እነሱም ዘመናዊ ሆነው ቤተክርስቲያኒቱንም ካለው በቤተክርስቲያኒቱ ላይ ለሚመጣባት ዘመናዊ ተግዳሮቶች ያንን ተቋቁመው መልስ እየሰጡ ዘመናዊያን ሆነው እንዲቀጥሉ እያደረግን እንገኛለን። መምህሩ አክለውም ምእመናንን ለመጠበቅና ቅድስት ቤተክርስቲያንን ከዘመኑ ጋር አብሮ ለማሻገር ሁሉም ጉባኤ ቤቶች ብዙ ስራ መስራት ይጠበቅባቸዋል ብለዋል። ከሃይማኖት አንጻር ምእመናንን ከመጠበቅ አንጻር ቤተክርስቲያኒቱን ለወደፊት ቀጣይነት እንዲኖራት ከማድረግ አንጻር ወደ ኋላ የዘገየን ይመስለኛል። ቤተክርስቲያናችን የዚህን የትምህርት ሂደት በዚህ መልኩ ከቀጠለ ቤተክርስቲያኒቱ ምን ላይ እንደምትወድቅ አስቸጋሪ ነው የሚሆነው። ቁመውት የሚያድሩት የሚናገሩት ቃል እግዚአብሔር ለምእመናን ተደራሽ እንዲሆን ለቤተክርስቲያኒቱ ምን ጥቅም ይውላል ከሚለው አንጻር ብዙ ነገር ይጠብቀናል። የቅዱስ ላሊበላ የአራቱ ጉባኤያት መምህር የሆኑት ሳሙኤል አስናቀ በበኩላቸው ዘመኑ ያመጣውን ቴክኖሎጂ መጠቀም እንዲችሉና ወቅታዊ ጉዳዮች ላይ የነቃ ግንዛቤ እንዲኖር ልዩ ልዩ ስልጠናዎችን ለጉባኤ ቤቶች መስጠት ያስፈልጋል በማለት መልእክታቸውን አስተላልፈዋል። የማህበራዊ ሚዲያ አጠቃቀም እንደ ቤተክርስቲያን በጣም እየወረደ ነው። ስለዚህ ጉባኤ ቤቶች የየራሳቸው ሚዲያ ቢኖራቸውና ማይከሉን የጠበቀ ሆኖ በየሳምንቱ ወይም በየጊዜው ወቅታዊ ዕለታዊ የሆኑ ትምህርቶችን ማስተላለፍ ቢቻል የሚዲያ አጠቃቀሙንም ጭምር በተቻለ መጠን ስልጠና የሚሰጥበት ጊዜ ኖሮ ቢቻል ከዚያው ከደቀ መዛሙርቱ ባይቻል ደግሞ እያንዳንዱ ጉባኤ ቤቶች የሚዲያ ክፍል ሊኖራቸው ይገባል ብዬ አምናለሁ። በዚህ ሰዓት ማለት ነው። እንደሱ ከሆነ ሃይማኖታዊ ትምህርቱን መታደግ ይቻላል። ለጉባኤ ቤት መምህራን ትኩረት ሊሰጥ እንደሚገባ ተነገረ። ለቤተ ክርስቲያን ህልውና መጠበቅ ጉባኤ ቤቶች ያላቸው ጠቀሜታ ዘርፈ ብዙ ነው ሲል ባልደረባችን ኤርሚያስ ደባሱ ተጨማሪ ይዟል። በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የጉባኤ ቤቶች መቀዛቀዝ ከዚህም ብሶስ ከመዘጋት የደረሱ ብዙዎች ናቸው ያሉን መምህራን አሁናዊውን የጉባኤ ቤቶች ሁኔታ እንደሚከተለው ገልጸውልናል። አሁን አብዛኛውን ጊዜ ወደ ከተማ ነው አብዛኛው መምህራን እየፈለሰ ያለው። ለምንድን ነው ሲባል ለደቀ መዛሙርቶቻቸው የሚሆን ቀለብ በገጠር በቂ ካለማግኘት አንጻር ነው ወደ ከተማ የሚመጡት። ለምንድን ነው ከተባለ ከተማ ላይ በጣም ብዙ ባለሀብቱም የህብረተሰብ ብዛት የሚገኝበትም ያ ስለሆነ ወደዛ ፍሰት ይደረጋል። በገጠሩ ያለው ኑሮ ላይ መቻቻቸው ስለሚቻል ከተማ ኑሮ ለማመቻቸት ነው እንጂ ህይወታዊ ኑሮ ለመመልከት በመንፈሳዊ ህይወት ለመኖር ቤተክርስቲያንን ለመጠበቅ ደቀ መዛሙርትን ለማፍራት ግን ገጠሪቱን ትምህርት ቤት የሚያህል የለም። ይህም ቅድስት ቤተክርስቲያን አሁን ላይ ላለችበትና እየገጠማት ላሉ ተግዳሮቶች እንድትጋለጥ አንደኛው ምክንያት መሆኑን መምህራኑ ገልጸዋል። ወደዚህ መጥተው እንግዲህ እንደሚታወቀው ነው በእውቀት ደረጃ ላይ የሚቀጠር አብዛኛው አይደለም ለመናገር በገንዘብ ደረጃ ላይ የሚቀጠር ቤተክርስቲያንን ገዝቶ የሚገባ ትውልድ ያለው። ይሄ በመሆኑ ደግሞ ብዙ ጊዜ መምህራን ከተማ ሲገቡ ገጠር ሲያስተምሩት የነበሩትን ደቀ መዛሙርት ወይም ተማሪዎች እነርሱን የሚያክል ተማሪ የማፍራት አቅማቸው ጠባብ ነው። ይህ የቤተክርስቲያን መምህራን በተሻለ ለማፍራት እድል የነሳ ጉዳይ ነው። በመሆኑም ለነገዋ ቤተክርስቲያን ህልውና ዛሬ ላይ ለጉባኤ ቤት መምህራንና ደቀ መዛሙርት ትኩረት ተሰጥቶ ሊሰራ እንደሚገባም መምህራኑ አሳስበዋል። የገጠሩ እንዳይፈልስ የገጠሩ አባቶች እንዳይፈልሱ እንዲያስተምሩ በዛ ያለው ቢጎበኙ አይዟችሁ ቢባሉ ቢጠናከሩ እንዲያስተምሩ ደግሞ ክትትሉ ቢደረግ መምህራንን ባሉበት ጉባኤ ቤትን በማስፋት በመደገፍ እዛው ገጠር ድረስ በመውረድ ዛሬ በእግር መሄድ አይጠበቅም። ሶሻል ሚዲያው የትኛውም አይነት ገጠር ቦታ ያለውን መምህር ማግኘት ይቻላል። አግኝቶ ያህን መምህር ድጋፍ ማድረግ ጉባኤ ቤቱን ማጠንከር ይጠይቃል። መዋቅራዊ የሆነ ወጥ የሆነ የደሞዝ ስኬል እስከ ታችኛው ድረስ ቢሰራለት ምን ይሆናል? ሁሉም ላይ ከከተማ ገጠር ያለው ወደ ከተማ አይፈልስም። ወደ ከተማ የሚፈልሰው ያው በችግር ምክንያት ስለሆነ የቅድስት ቤተክርስቲያን የ10 ዓመት መሪ ዕቅድን እውን ለማድረግ ሊቃውንተ ቤተክርስቲያን ኃላፊነታችንን ልንወጣ ይገባል ሲሉ ተናገሩ። መሪ ዕቅዱ በተቀመጠለት አቅጣጫ መሰረት ቅድስት ቤተክርስቲያን ለሚመለከታቸው አካላት ስልጠና በመስጠትና ልዩ ልዩ ተግባራትን በመፈጸም ላይ ትገኛለች። ባልደረባችን ተመስገን ፈቃዱ ተጨማሪ ይዟል።
ቅድስት ቤተ ክርስቲያንን በመንፈሳዊና በማህበራዊ ዘርፍ ተጠቃሚ ለማድረግ 16 ግቦች ያሉት የ10 ዓመት መሪ ዕቅድ መውጣቱ ይታወቃል። እቅዶቹ ተግባራዊ እንዲሆኑና የታለመላቸውን ግብ ይመቱ ዘንድ ከላይኛው የቤተ ክርስቲያኒቱ መዋቅር ጀምሮ በተዋረድ እስከ ታችኛው ድረስ ጠንካራ ስራ ይጠበቃል። መሪ ዕቅዱን ሆኖ እንደቀደሙት ዘመናት የቤተ ክርስቲያንን ልዕልና በዓለም አደባባይ ተጠብቆ እንዲዘልቅ ሊቃውንተ ቤተ ክርስቲያን ኃላፊነት አለብን ሲሉ ከጣቢያችን ጋር ቆይታ ካደረጉት መካከል የምስራቅ ጎጃም ሀገረ ስብከት የትምህርትና ስልጠና ክፍል ኃላፊ ርዕሰ ማእምራን ዮሐንስ ታምሩ ተናግረዋል። እንግዲህ የ10 ዓመት መሪ ዕቅድ ተፈጻሚ እንዲሆኑ ለማድረግ እያንዳንዱ በየዘርፉ በየሚመለከተው ያንን እንዲሰራ እገዛ የማድረግ ጠብቆ የማድረግ አሁን ለምሳሌ እኔ ትምህርትና ስልጠና ነው ዘርፌ ብያለሁ። የራሴን ዘርፊያችን ድርሻ ለይቼ ይያለሁ በዚያ ዙሪያ ላይ ተዚያ ላይ ደግሞ እንደገና ደግሞ ተ10 ዓመት ደግሞ በ2017 ደግሞ መሰራት የሚገባቸው ደግሞ ተለይተው ተቀመጡ አሉ። ከነዚህ እስካሁን ድረስ የትኛዎችን ሰራው የትኛው አልተሰራ በሚል መሰራት የሚገባው ላይ ደግሞ እዚያ ላይ ርብርብ እቅዱ ሙሉ ለሙሉ የተሳለጠ ለማድረግ ያላሰለሰ ጥረት ማስጠበቅ የሊቃውንቱ ድርሻ የሁሉ ይሆናል ማለት ነው። ተደራሽነቱ ላይ ክፍተት እንዳለ የገለጹልን ደግሞ በዋግ ኽምራ ሀገረ ስብከት የመጻሕፍት መምህር መዝገበ ቃል ገብረ ሕይወት ናቸው። መሪ ዕቅድ አለ፣ ስልታዊ ዕቅድ አለ ይባላል። ግን ምንድነው ያለው? ድርሻችሁ ይሄ ነው ብሎ የተሰጠን ነገር የለም። ስለዚህ ይሄ መሰጠት መድረስ አለበት። ለሊቃውንቱ ያልደረሰ መሪ ዕቅድ በሊቃውንት ድርሻ እንዳላቸው የሚያሳስብ ሊሆን አይችልም። ስለዚህ መሆን ያለበት እቅዱ ቀጥታ በየሀገረ ስብከቱ የደረሰው ሀገረ ስብከት ደግሞ እስከ ጉባኤ ቤቶች መውረድ መቻል አለበት። ከዛ ደቀ መዛሙርታቸውን ይዞ መምህራኖች ደግሞ ድርሻቸውን ውሰዱ ተብለው በዛ መልክ ቢወጡ መሪ ዕቅዱን ላይ የማገዝና ስራውን የመስራት ባለቤትም የመሆን እድል ይኖራቸዋል ማለት ነው። የቤተ ክርስቲያን የ10 ዓመት መሪ ዕቅድ አተገባብሩና ውጤቱ ላይ ሊቃውንት ባሉበት ሁሉ ሊመክሩና ሀሳብ ሊለዋወጡ ይገባል ብለዋል። ላይ ያሉ ኃላፊዎች ደግሞ እገዛ የማድረግ የተጠየቀውን በጀት የመመደብ ከዚያ ዙሪያ ላይ ወደታችም ደግሞ ደፍሮ ያንን ስራውን ለመፈጸም እታች ካሉ አካላት ላይ በወረዳ ካሉት ጤናማ ግንኙነት ፈጥሮ የግንኙነት ሰንሰለታችን የጠበቀ በማድረግ እቅዱን ለማስፈጸም በዚህ ጥረት ሁሉ ጊዜ መሄድ ያለብን የሚል ግምት ነው። በሰሜን ወሎ ሀገረ ስብከት ዳውንት ወረዳ 1600 ዓመታትን ያስቆጠረው የመቅደሰ ማርያም አቡነ ሙሴ አንድነት ገዳም ፍልፍል ዋሻ ከፍተኛ ጉዳት እንደደረሰበት ተገለጸ። ገዳሙ በውስጡ ከአንድ ፍልፍል ዋሻ ከ7 በላይ አብያተ ክርስቲያናትን የያዘ ሲሆን የበርካታ ታሪካዊ ቅርሶችም መገኛ መሆኑ ተገልጿል። ባልደረባችን ቤተ ማርያም ተምትሜ በስፍራው ተገኝቶ ያጠናቀረውን ዘገባ በተከታይነት እናቀርባለን። በአራተኛው መቶ ክፍለ ዘመን እንደተፈለፈለ የሚነገርለት የአቡነ ሙሴ ገዳም በውስጡ በርካታ ታሪካዊ ቅርሶችን ይዟል። በገዳሙ ከ300 በላይ በግድግዳ ላይ የተሳሉ ቅዱሳን ምስሎች የሚገኙ ሲሆን በውስጡም ትልቅ የሀገርን ታሪክ ሰንደው ያዙ በርካታ ቅርሶች ይገኛሉ። ይሁን እንጂ አሁን ላይ ዘርፈ ብዙ ችግር እንዳጋጠመው የገዳሙ አባቶች ተናግረዋል። የገዳሙ ዘርፈ ብዙ ችግር ነው ያለው። ከቅርሱ ስንነሳ ያው ቅርሱ እንዳያችሁት ክራክ እያደረገ ነው፣ እየተሰነጣጠቀ ነው። በውስጡ ያሉ የብራና መጻሕፍቶች በፍሳሽ ምክንያት እየተበላሹ ነው። አልባሳቶቹ መቅደሳቶቹ ጥቅም ውጭ እየሆኑ ነው። በሁለተኛ ደረጃ በውስጡ የሚኖሩ መነኮሳቶች በቂ የሆነ የመኖሪያ በዓት የላቸውም። በቂ የሆነ የልማት ቦታ ባለመኖሩ ቦታው ገደላማ በመሆኑና በተለይ በአርሶ አደሮች ተጣበበ ዙሪያውን እርሻ ቦታዎችን አርሶ አደሮች ነው የያዙት። የልማት ቦታውን አርሶ አደር ነው የያዘው። መነኮሳቱ ምንም አይነት እጁን ሰዶ የሚያለማበት ቦታ ባለመኖሩ ምክንያት ረሃብ ችግር ሳይቀር የምግብ ችግር ሳይቀር የተቸገረ ያለበት ሁኔታ ነው ያለው። ገዳሙ የደረሰበትን ችግር በተመለከተ የዘርፉ ባለሙያ የሆኑት አርክቴክት ኤልያስ አበራ ለገዳሙ በአስቸኳይ መድረስ ካልተቻለ የቅርሱ ቀጣይነት አደጋ ላይ ወድቋል ብለዋል። በጣም ሌት ነን፣ ለመጠበቅም ሌት ነን። በጣም ኦልሬዲ ብዙ ነገሮች ክራኩ ራሱ ሰፍቷል። እንግዲህ እኛ መጠንቃጥና ምን በጊዜ በኋላ ራሱ በእርግጠኝነት ይሰፋል። ስለዚህ አትሊስት በቃ እየሞተ ስላል ያለ ነው፣ ግን እንጠብቀው ነው። የተወሰነ እድሜ እናራዝምለት። ትልቁ ቅርስ ቅድም እንዳልኳችሁ ውስጥ ያሉት ቤተ መቅደስ ውስጥ ያሉት ስዕላት ናቸው እና ቤተ መቅደሶቹ ናቸው፣ ዋሻ ቤተ መቅደሶቹ ናቸውና ከተንቀሳቃሽ ቅርሶች ውጪ ማለት ነው። እነሱን እንግዲህ ለአገልግሎት ምቹ ማድረግ ነው። ያንን
በደንብ ካህናቱ እንዲጠቀሙበት ምእመኑም እኛም ደግሞ ምንገለገልበት እንዲሆን ማድረግ ነው። የዳውንት ወረዳ የባህልና ቱሪዝም የቅርስ ባለሙያ የሆኑት ዲያቆን ሽመልስ ሲሳይ በበኩላቸው የገዳሙን ታሪካዊነት በማንሳት ቅርሶች ተገቢው ድጋፍና ክትትል ካልተደረገላቸው የሚያስከትሉትን ጉዳት ጠቅሰዋል። ቅርሶች የማንነት መገለጫ ናቸው። ቅርሶች የሀገር ውለታ ናቸው። ቅርሶች ማንነታችንን የሚያንጸባርቁ ናቸው። ለሀገሪቱም የገቢ ምንጭ ናቸው። እነዚህን ቅርሶች ካልተንከባከብናቸውና ለቀጣይ ትውልድ እንዲሻገሩ ካላደረግናቸው ሊገጥሙ የሚችሉ አንደኛ በኢኮኖሚው ላይ ተጽዕኖ ያሳድራል። ሁለተኛ ጥንት የነበረንን ማንነት እንዲጠፋ ያደርጋል። በቅድስት ቤተክርስቲያን አገልግሎት ላይ የምእመናን ተሳትፎ ይጨምር ዘንድ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የፈለገ ሕይወት ሰንበት ትምህርት ቤት ሰፊ አገልግሎት እየሰጠው ይገኛል ሲል ገለጸ። ይህ በእንዲህ እንዳለ ሰንበት ትምህርት ቤቱ ህፃናት ላይ በትኩረት እየሰራው ይገኛል ብሏል። ናሁም ገብረ ኪዳን ከሰንበት ትምህርት ቤቱ አባላት ጋር ቆይታ አድርጓል። ላለፉት 60 ዓመታት ቅድስት ቤተክርስቲያንን በብዙ መልኩና መንገድ እያገለገለ ይገኛል። በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የፈለገ ሕይወት ሰንበት ትምህርት ቤት በተለይም በስራ ወይም በሌላ ምክንያት ልጆቻቸውን ማቅረብ ላልቻሉ ወላጅና አሳዳጊዎች ሰንበት ትምህርት ቤቱ ልጆችን ተረክቦ ሚስጥሩን እንዲቀበሉ የሚያደርግ ስለመሆኑና ህፃናትን በትክክለኛ ኦርቶዶክሳዊ ማንነትና ምግባር ለማነጽ ስለሚሰጠው አገልግሎት ጠይቀናል። እኛ ወላጆች ጋር መጥሪያ ካርድ ልከን ደውለ ልጆቻችሁን አዘጋጁ በዚህ ቀን ይቆርባሉ ብለን ተናግረን ሁሉም ተማሪ ተዘጋጅቶ በሌሊት መጥቶ ወደዚህ ወደ ሰንበት ትምህርት ቤቱ ይመጣል። ከዛ አዘጋጅተን ቦታዎችን እንጠብቃቸዋለን፣ ያስቀድሳሉ። ህፃናቶቹ በእድሜ ትንሽ የሆኑትን ደግሞ ከኬጂ ጀምሮ እስከ 5ኛ ክፍል ያሉት ደግሞ ማስቀደስ ምናምን ቆመው ስለማይችሉ እየተማሩ እዚህ ዝማሬ እየዘመሩ ይቆያሉ። ከዛ ልክ የቅዱስ ቁርባን ሰዓት ሲደርስ ሰንበት ተማሪው ዩኒፎርም ለብሶ እነሱን አሰልፎ በስርዓት ወስዶ አስቆርቦ ይዟቸው ይመጣል ማለት ነው። ትክክለኛ አገልጋይና ምእመናንን ለማፍራት ሰንበት ትምህርት ቤቱ እያበረከተ ባለው አገልግሎት ላይ ተግዳሮት የሆኑባቸውን ጉዳዮች በሰንበት ትምህርት ቤቱ አገልጋይ የሆኑት አንተነህ ጥጋቡ እንደሚከተለው ያነሳሉ። የመጀመሪያው ትልቅ ክፍተት አለ ብዬ ማስበው የመማሪያ ክፍል በክፍሎቹ ልክ የለም። በወላጆች በተወሰኑ ወላጆች አይን ላይ ምንድነው ከሥርዓተ ቁርባን ሚስጥር ጋር በሚኖር የተሳሳተ አመለካከት ወይም ትምህርት እነዚህ ልጆች ተገቢ አይደሉም፣ ለዚህ እድሜያቸው በጣም ገፍቷል የሚል ሥርዓተ ቁርባንን ከእድሜ ጋር የማያያዝ ሁኔታ አለ። በስተመጨረሻም ከጣቢያችን ጋር ቆይታ ያደረጉት የሰንበት ትምህርት ቤቱ አገልጋዮች በፈለገ ሕይወት ሰንበት ትምህርት ቤት በኩል በቀጣይ ምን ታስቧል ብለን ላነሳነው ጥያቄ ተከታዩን ምላሽ ሰጥተዋል። ውጭ ላይ ያሉት ወይም ነዳያንን ብንመለከት ብዙ ጊዜ ገብቶ ከመመናን ጋር ወይም ከሌሎች ህፃናቶች ጋር አብሮ መማር ምናምን አይታይም አይደለ? የሚሰጣቸውም እንትንም ትክክል ያልሆነ እይታም አለ። ነገር ግን እነዚህ ልጆች አሁን ተማሪዎች ባይሆኑም መጀመሪያ ልክ እንደገዛ በጎ አድራጎት ለማድረግ ልክ ገዛው ደግሞ ከተጀመረላቸው በኋላ ሰንበት ተማሪ ሆነው እንዲቀጥሉ ማድረግ ነው ማለት ነው። የሚያስፈልጋቸው ነገር ተደርጎላቸው እነሱም ሰንበት ተማሪ ሆነው አገልጋይ ሆነው ልክ እንደሌላው ምእመን አብረው እንዲያገለግሉ ማድረግ ነው እየሰራ ያለው ማለት ነው። ካሁን በኋላ ለመስራት የሚያቀደው ስራ ስለሆነ ማለት ነው። ከውጭ ወዳገኘነው ዘገባ ስንሸጋገር በአዲስ አበባ የአርመን ቅዱስ ጊዮርጊስ ቤተክርስቲያን የአርመን ሰማዕታት መታሰቢያ ቅዳሴ መካሄዱና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ናሁም ገብረ ኪዳን በተከታይነት ይዞልን ይቀርባል። ብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ የሮማኒያ ኦርቶዶክስ ቤተክርስቲያን ፓትርያርክ ከሆኑት ብፁዕ ወቅዱስ ፓትርያርክ ዳንኤል ጋር በዚሁ ባሳለፍነው ሳምንት ተገናኝተው ነበር። ሁለቱ ቅዱሳን በሮማኒያ ርዕሰ መዲና ቡካሬስት በሚገኘው መንበረ ፓትርያርክ የተገናኙ ሲሆን ስብሰባቸውንም በዛው አከናውነዋል። የሮማኒያ ፓትርያርክ በሮማኒያ ኦርቶዶክስ ቤተክርስቲያንና በኮፕቲክ ኦርቶዶክስ ቤተክርስቲያን መካከል ያለውን መልካም ግንኙነት የሚገልጽ ሞቅ ያለ አቀባበልና የእንኳን ደህና መጣችሁ ንግግርም አድርገዋል። በዕለቱ ርዕሰ ሊቃነ ጳጳሳት ቴዎድሮስ ዳግማዊ ስለ ኮፕቲክ ኦርቶዶክስ ቤተክርስቲያን ወቅታዊ ሁኔታና አገልግሎት ከታርጎቪሼት ሜትሮፖሊታን ኒፎንና ፓትርያርክ ልኡካን ጋር ውይይት አድርገዋል። በመቀጠልም በሮማኒያ ከሚገኙ ታዋቂ ገዳማት አንዱ የሆነውን የሰርኒካ ገዳምንም ጎብኝተዋል።
ለሮማኒያ ኦርቶዶክስ ቤተክርስቲያን አባቶችም በቅርቡ ወደ ግብጽ ለጉብኝት ይመጡ ዘንድ የእንግድነት ጥያቄም ቀርቦላቸዋል። በምላሹም ብፁዕ ወቅዱስ ፓትርያርክ አቡነ ዳንኤል ስዕሎቹን በስጦታ መልክ አበርክተዋል። በተያያዘም ብፁዕ ወቅዱስ አቡነ ተዋድሮስ እያደረጉት በሚገኘው ሐዋርያዊ ጉዞ በአውሮፓ ከሚገኙ የግብጽ አህጉረ ስብከት ጳጳሳት ጋር በሮማኒያ ርዕሰ መዲና ቡካሬስት ዓመታዊ ስብሰባቸውን አካሂደዋል። ዓመታዊ ስብሰባው በአውሮፓ ሀገራት የኮፕቲክ ቤተክርስቲያን አገልግሎት በሚል መሪ ቃል ውይይቱ የተደረገ ሲሆን ጳጳሳቱ በመላው አውሮፓ የኮፕቲክ ምዕመናንን በማገልገል ረገድ ያላቸውንም ልምድ አካፍለዋል። መረጃውን ከኮፕቲክ ቤተክርስቲያን ማህበራዊ ገጽ ላይ ተመልክተናል። በአዲስ አበባ የአርመን ቅዱስ ጊዮርጊስ ቤተክርስቲያን ሚያዝያ 19 ቀን የአርመን የዘር ማጥፋት ሰማዕታት መታሰቢያ የቅዳሴ መርሃ ግብር ተካሄደ። የአርመን የዘር ማጥፋት 110ኛ ዓመት መታሰቢያው ላይ የአበባ ጉንጉኖቹን በቤተክርስቲያኑ የአትክልት ስፍራ ተቀምጠዋል። በኢትዮጵያ የአርመን አምባሳደር ሳክስ አርግሲያን ሀገራቸው በታሪኳ ብዙ ችግሮች ያጋጠሟት መሆኑን በመግለጽ እንደ ሀገር ባሳዩት ጥንካሬ ዳግም በማንሰራራት አዲስ ሕይወት በመጀመር ነፃነታቸውን ስለማስመለሳቸው ተናግረዋል። ከአርመን ቤተክርስቲያን ጋር በተያያዘ በዚሁ ባሳለፍነው ሳምንት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በግብጽ በኢትዮጵያና በመላው አፍሪካ የአርመን ቤተክርስቲያን ሊቀ ጳጳስ የሆኑትን ብፁዕ አቡነ አሾት ሞናስካንያንና በኢትዮጵያ የአርመን አምባሳደርን በጽሕፈት ቤታቸው ተቀብለው አነጋግረዋል። ቅዱስነታቸውም አርመን ከኢትዮጵያ ጋር ታሪካዊ ትስስር ያላት ሀገር ናት ብለዋል። የአርመን ኦርቶዶክስ ቤተክርስቲያን መሪ ብፁዕ ወቅዱስ አቡነ ካርሊን ሁለተኛ የጤንነት ጉዳይ እንዲሁም ስለ አርመን ቤተክርስቲያን አሁናዊ ሁኔታና የምዕመናን ሕይወትን አስመልክቶ ላቀረቡት ጥያቄም ከልኡካኑ ምላሽ ተሰጥቷቸዋል። መረጃውን ያገኘነው ከአርመን ኤምባሲና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ቶማስን የተመለከተ ታሪክ ይቀርብልናል። እሱን ተከታትለን ተመልሰን እንገናኝ። ከ12ቱ ሐዋርያት መካከል አንዱ የሆነው ቅዱስ ቶማስ ታሪኩ እንዲህ ይገለጣል። ቅዱስ ቶማስ በእንደኪ ሀገር ሉኪዮስ ለሚባል አንድ መኮንን ራሱን ባሪያ አደረገ። መኮንኑ የንጉስ ወዳጅ በመሆኑ ቅዱስ ቶማስንም የምታውቀው ሙያ ምንድነው ብሎ ጠየቀው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ፣ ደግሞም ጥበበኛ ባለመድኃኒትም ነኝ፣ በሽታን ሁሉ አድናለሁ በማለት መለሰለት። መኮንኑም ነገሩን በሰማ ጊዜ እጅግ ደስ ተሰኘ። ለንጉስ ጠቃሚ የሆነ ባሪያ አገኘውም አለና በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስት እንዲሰራ አዞ መኮንኑ ወደ ንጉሱ ሄደ። ከዚህም በኋላ ቶማስ የመኮንኑ ሚስት የእግዚአብሔርን ሕግ ያስተምራት ጀመር። እርሷም በክብር ባለቤት በጌታችን አመነች። ከእርሷን ጋር ብዙ ሰዎች አመኑ። መኮንኑም ከንጉስ ዘንድ ሲመለስ ሐዋርያው ቶማስ ያደረገውን አየና አንተ ክፉ ባሪያ እሰራዋለሁ ያልከውን በጎ ስራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም፣ የጠረብኳቸው ሞፈሮችም የኃጢአትን እሾህና አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልኩህም አንድ ነው፣ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ ሥጋውና ደሙ ነው አለው። መኮንኑም ይህንን በሰማ ጊዜ በቁጣ ቅዱስ ቶማስን በአራት ማዕዘን ችካል ተከለው፣ እጆቹና እግሮቹን በገመድ ወጠረው፣ ቆዳውንም እንዲገፉ ጨውና ቆምጣጤ በተገፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑ እንዳዘዘውም ሆነም። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ላይ አይታ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስን አጽናናውና ወዲያውኑ ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይም ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ስም
ተነሽ አለም። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያው ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠም። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በመድኃኒታችን ኢየሱስ ክርስቶስ አመነ። የሀገሩ ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾሞላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ከዚህም በኋላ ወደ አቴና ወደ መቄዶንያ ሄዱም። በውስጧም በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ። ይዘውም አሰሩት። የንጉሱም ሚስት ከልጇ ጋራ ወደ ወህኒ ቤት እየመጣች የቅዱስ ቶማስ ትምህርቱን ትሰማ ነበር። ብዙዎቹም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሱም ስለሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያው ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። ቅዱስ ሐዋርያ ቶማስም በዚህ መንገድ ሰማዕትነት ተቀበለ። አምላከ ቅዱሳን ከሐዋርያው ከቅዱስ ቶማስ ምልጃና ጸሎት በረከት ያሳትፈን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።